የምስለ ክርስቶስ ቤተክርስቲያን ዛሬም ግብረ ሰዶማዊነትን የሚቃወሙ አገልጋዮቿን ፐርጅ ማድረግ ቀጥላለች። ፐርጅ የሚለውን የፖለቲካ ቃል መጠቀም የፈለኩበት ምክንያት ኤግዛክትሊ ዋት ኢት ኢዝ ስለሆነ ነው። የተደረገ ያለው መንፈሳዊ ነገር አይደለም። እንደምታዩት ፐርጅ ማለት ሲስተማቲክ በሆነ መንገድ አንዳንድም ቫዮለንት በሆነ መንገድ የተቃራኒ ሀሳብ ይዘዋል ለኦቶሪቲ አደጋ ናቸው ተብሎ የሚታሰቡ ሰዎችን የሚያስወግዱበት መንገድ ነው በፖለቲካ ውስጥ። አሁን ምስለ ክርስቶስ ቤተክርስቲያን በተለይ ደግሞ ዋናዋ መሪዋ ፓስተር ደሳለኝ በአጋጣሚ እንኳን ግብረ ሰዶማዊነትን የተቃወሙ ሰዎችን እያስወገደ ይገኛል። የፐርጂንግ ዓላማው ምንድን ነው? አንድ ስልጣንን ጠቅልሎ ስትሮንግ ማን ሆኖ መውጣት የሚፈልግ ሰው አለ። የእሱን ሰው መቀመጫ በተደላደለ ስቴት ላይ ማስቀመጥ ነው ዋና ሀሳቡ። እንደ ምክንያት የጠቀሱት ምንድን ነው? የቤተክርስቲያን ሕልውና አደጋ ላይ በመጣል ልዩነትን በመፍጠር በቄስ ደረጀ ካውንስሉ ተመክሮ እምቢ በማለት የቤተክርስቲያን ኦቶሪቲ አለመቀበል ምናምን የዘረዘሯቸው ነገሮች አሉ። አሁን ማምለጥ የማይችሉት ነገር ምንድን ነው? እኔ እንኳን ፐርሰናሊ ብዙ ሳይቶች ላይ እየገባው ምስለ ክርስቶስ ቤተክርስቲያን ከሰዶማውያን ጋር ህብረት ያደረገች እንደሆነ ያየሁት ነው። በአደባባይ ያወጣ ነው፣ የታወቀ ነገር ነው። ቤተክርስቲያኒቱም ኦፊሻል የሆነ መግለጫ ሰጥታ ከነዚህ ድርጅቶች ጋር ግንኙነቷን ማቋረጧን፣ በሰዶማውያን የሚመራው ሜኖናይት ኮንፈረንስን በኢትዮጵያ ውስጥ ልታዘጋጅ የነበረውን መሰረዟን ኤቭሪቲንግ ተገልጾ ይቅርታ ተባብሎ እኔም ሳልቀር በቲክቶክ ላይ ስለሆነ ነገር አመስገኘ ይቅርታው ላይ የጠየኩበትን አስታውሳለሁ። ይሄ ሰውዬ ግን ጊዜ ጠብቆ እነዚህን ሰዎች እያስወገደ ነው። ፐርጂንግ የሚባለው ያዝነ ሞመንትን ጥብቀት ታስወግዳለህ። ከነ ዶክተር ስዩም በተጨማሪ ወንጌላዊ አዳነ ደቻሳን በነገራችን ላይ የአርባ ምንጭ ምስለ ክርስቶስ ወንጌላዊ ነው። በአዲስ አበባ ዩኒቨርሲቲ በኤገስት ምስለ ክርስቶስ ሴሚናሪ በተለያዩ ቦታ ስነ መለኮትና ከፒስ ጋር በተገናኘ ትምህርቶችን የተማረ አገልጋይ ነው። ጌታን የሚያገኘው አርባ ምንጭ ምስለ ክርስቶስ ነው። ከዛን ጊዜ ጀምሮ ወንጌላዊ ሆኖ እያገለገለ ነው የሚገኘውና ይሄ ሰውዬ በኤልሻዳይ ቴሌቪዥን ላይ ለግብረ ሰዶማውያን እምቢ በሉ የሚል ርዕስ ያለው ስብከት ሰብኳል። እሱ ተቆጥሮበት ነው ሆነ እርምጃ የተወሰደበት ያለው እና በዚህ ደረጃ ግልጽ የሆነ የሰዶማዊነት አክቲቪዝም ኢትዮጵያ ውስጥ እንዲህ በፍጥነት ይመጣል የሚል ሀሳብን ያልነበረኝ። ኦፍኮርስ ወደፊት እንቀበላለን፣ ምንም ጥርጥር የለውም። 30 ዓመት 50 ዓመት ምናምን በኋላ የማይቀር ነገር ነው። ምክንያቱም ፕሮግረስ ያደረገ ያለ ነው ወደዛ ነው። ዶግማን አንቀበልም፣ የአባቶችን አስተምሮ አንቀበልም ምናምን እያልን ማንም ሰው እንደፈለገ መጽሐፍ ቅዱስ ኢንተርፕሬት በሚያደርግበት ዘመን ላይ ሰዶማዊነትን መቀበላችን የማይቀር ነገር ነው። አውሮፓውያንም እንደዚህ በአንድ ቀን የገቡት አይደለም። ዓለም በክፋቷ የባሰባት የከፋች ስትሄድ መቀበላችን የማይቀር ነገር ነው። ግን ከአሁኑ ምን አስፈጠናችሁ ነው የኔ ጥያቄ። እና ለወደፊት ምናልባት በልጅ ልጆቻችን ሰዶማውያን ቤተክርስቲያን ውስጥ መጋባት ሲጀምሩ ነው ማገልገል ሲጀምሩ የምስለ ክርስቶስ ቤተክርስቲያን የወሰደችውን ውሳኔ የመጀመሪያው ማይልስቶን ብሎ እያደነቁ ባያስተምሩ ቃል ለምድር ለሰማይ በህይወት ካለን እናያለን፣ ካልሆን ልጆቻችንም እችን ይመሰክራሉ። ጤናማዋ ቤተክርስቲያንም ደግሞ በተመሳሳይ መልኩ በኢትዮጵያ ቤተክርስቲያን ታሪክ ጥቁር ታሪክ ብሎ ይጽፋሉ። ይህንን ታሪክ ሰዶማውያንን የተቃወሙ ሰዎችን ቤተክርስቲያን ማሳደድ የጀመረችበት የመጀመሪያው ጉባኤ ተብሎ ይጠራል። ይህንን የወሰነው ማን ነው? ደሳለኝ ፐርጅ ያደረገው። ልክ እኛ አሁን የኒቅያ ጉባኤ፣ የከልቀዶን፣ የኤፌሶን ምናምን እያልን በቤተክርስቲያን ውስጥ ሰለብሬት ያደረግን ያንን የአባቶችን አስተምሮ ለመጠበቅ ጥረት እንደምናደርገውና ያንን ታሪክ እንደምንዘክረው ሰዶማውያን የምስለ ክርስቶስን ጉባኤ በፓስተር ደሳለኝ የተመራው ጉባኤ በህይወት ዘመናቸው ሲያመሰግኑና ተርኒንግ ፖይንት ብሎ ይናገራሉ። ለወደፊት 50 ዓመት ይሁን 100 ዓመትም በኋላ እውነተኛ ቤተክርስቲያን ማይኖሪቲ የሆነች ምናልባት አንደርግራውንድ ስትገባ ይህንን ቀን በተቃራኒው የቤተክርስቲያን ጥቁር ታሪክ ብለው እየዘከሩ እየጻፉ ይኖራሉ።